ጤና ይስጥልን ክቡራን የኤቢን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ቀርበናል። በቅድሚያም አርዕስተ ዜናዎችን። የኢትዮጵያ ሰላም አስከባሪ ወታደሮች የተገደሉበት ጥቃት እንዲመረመር በደቡብ ሱዳን የሚገኘው ኤምባሲ ጠየቀም። አሜሪካ በኢራን ላይ ማዕቀብ ብትጥልም ቻይና ጥቅሟን እንደምታስከብር አስታወቀችም። ውድ ተመልካቾቻችን ወደ ዝርዝር መረጃዎች ስንገባ ዜናዎችን ማቅረብላችሁ ጌታው ቃል ማንደፍሮት ነኝ። ሳብስክራይብ ማድረጉን እንዳይረሱ። የኢትዮጵያ ሰላም አስከባሪ ወታደሮች የተገደሉበት ጥቃት እንዲመረመር በደቡብ ሱዳን የሚገኘው ኤምባሲ ጠየቀም። በጁባ የሚገኘው የኢትዮጵያ ኤምባሲ የደቡብ ሱዳን ባለስልጣናት ሁለት የኢትዮጵያ ሰላም አስከባሪ ወታደሮች ስለተገደሉበት ጥቃት ምርመራ እንዲያደርግ ጠየቁም። የተባበሩት መንግስታት የደቡብ ሱዳን ተልዕኮ ባወጣው መግለጫ በተፈጸመው ደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ ሁለት ኢትዮጵያውያን ወታደሮች ሲገደሉ 70 ሰዎች እንደቆሰሉ አስታውቋልም። ጉዳቱ ከደረሰባቸው ሰዎች ውስጥ 3ቱ ሰላም አስከባሪ ወታደሮች እንደሆኑ አስታውቋልም። የተባበሩት መንግስታት የደቡብ ሱዳን ተልዕኮ አባላት የሆኑት የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው የሰላም አስከባሪ ኃይሎች ትላንትና ነሐሴ 19 2018 ዓ.ም ጆንግል ግዛት ውስጥ ወደሚገኘው ፓጁት የተባለ አካባቢ እየተጓዙ በነበረበት ጊዜ ነው ተብሏል። በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ ዛሬ ባወጣው አጭር መግለጫ ሰማያዊ ቆብ በለበሱ የኢትዮጵያ ሰላም አስከባሪዎች ላይ የተፈጸመውን ጥቃት በጽኑ አውግዟል። የወታደሮቹ ደቡብ ሱዳን ውስጥ ሰላምና መረጋጋት ለማስፈን ማገልገላቸውና መስዋዕትነት መክፈላቸውንም ጠቅሰዋል። በጁባ የሚገኘው የኢትዮጵያ ኤምባሲ በጆንግል ግዛት ስምሪት ላይ እያሉ ለወደቁት የኢትዮጵያውያን ሰላም አስከባሪ አክብሮቱን ይገልጻል ሲል በመግለጫው አስፍሯል። ለቤተሰቦቻቸውና ለባልደረቦቻቸውም ሐዘኑን ገልጿል። ኤምባሲው የሚመለከታቸው ባለስልጣናት አፋጣኝ ምርመራ እንዲያካሂዱና ፈጻሚዎቹ ተጠያቂ መሆናቸውንም እንዲያረጋግጡ ጥሪ እናቀርባለን ብለዋል። ጥቃት የተከፈተባቸው ወታደሮች የተሰማሩት በአካባቢው በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠር የሚደረገው ጥረት አካል ሆነው እንደነበረም የመንግስታቱ ድርጅት ቃል አቀባይ ስቴቨን ጁዳይክ ትላንትና በሰጡት ጋዜጣዊ መግለጫ ተናግረዋል። ማንነታቸው ባልታወቁ ታጣቂዎች ጥቃት ተፈጽሞባቸዋል ያሉት ቃል አቀባዩ ጥቃቱ ሰላም አስከባሪዎችን ኢላማ ያደረገ እንደሚመስልም ገልጸዋል። በዚህም ጥቃት 2 ሰላም አስከባሪዎች ተገድለዋል፣ 7 ሌሎች ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። የተጎዱት 2 ሰላም አስከባሪዎች ኢትዮጵያውያን ናቸው ሲሉም አክለዋል። ጉዳት ከደረሰባቸው ሰዎች መካከል የሆኑ 3ቱ ሰላም አስከባሪዎች ዜግነት አልተገለጸም። ሌሎች ተጎጂዎች 2 የደቡብ ሱዳን ፖሊስ አባላትና 2 ሲቪሎች እንደመሆኑም ተገልጿል። የቴሜድ ዋና ጸሐፊ አንቶኒዮ ጉቴሬስ ጥቃት ማውገዛቸውን ቃል አቀባዩ ተናግረዋል። ዋና ጸሐፊው ለተገደሉት ሰላም አስከባሪዎች ቤተሰቦችና ወላጆች እንዲሁም ለኢትዮጵያ ሕዝብና መንግስት የተሰማቸውን ጥልቅ ሐዘን ገልጸዋል። የተጎዱት በሙሉ በቶሎ እንዲያገግሙ ይመኛሉ ሲሉም መልእክት አስተላልፈዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ በተናጠል ባወጣው መግለጫ የተፈጸመውን የደፈጣ ጥቃት በጽኑ እንደሚያወግዝ አስታውቋል። ተልዕኮ የአካባቢውን ለማስጠበቅና ለሚካሄደው የአደጋ ጊዜ ምላሽ እገዛ ለማድረግ ፈጣን ምላሽ ሰጪ ኃይሎች እንዳሰማራም ገልጸዋል። በደቡብ ሱዳን የቴሜድ ዋና ጸሐፊ ልዩ ተወካይና የሰላም ማስከበር ተልዕኮ ኃላፊ ኢንታኬኪ ጎሆ ደቡብ ሱዳን ውስጥ ሰላም ለማስፈር በሚያገለግሉ የተልዕኮ ሰራተኞች ላይ ያነጣጠረ እንዲህ አይነት ገዳይ ጥቃት በፍጹም ተቀባይነት የለውም ብለዋል። ተልዕኮ ባወጣው መግለጫ በቴሜድ ሰላም አስከባሪ ላይ የሚፈጸመው ይህ አይነት ጥቃት በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆን እንደሚችልም ጠቅሰዋል። የተልዕኮ ኃላፊም የሚመለከታቸው አካላት ተጠያቂ የሆኑ አካላት ለፍትህ እንዲቀርቡ ጥልቅና ፈጣን ምርመራ እንዲያካሂዱ ጥሪ አቀርባለሁ ብለዋል። በደቡብ ሱዳን በሰላም አስከባሪነት በሰማሩ ኢትዮጵያውያን ወታደሮች መገደላቸውን በተመለከተ እስካሁን ከኢትዮጵያ መንግስት በኩል የተሰጠ መረጃ የለም። የተሜድ መረጃ እንደሚያሳየው አሁን ጨምሮ ከጥር ወዲህ በታጣቂዎቹ በተፈጸሙ ጥቃቶች 9 የደቡብ ሱዳን ሰላም አስከባሪዎች ተገድለዋል። ደቡብ ሱዳን ነፃ አገርነቷ ማወጃን ተከትሎ ከ15 ዓመት በፊት በሐምሌ 2003 ዓ.ም የተቋቋሙት የሰላም ማስከበር ተልዕኮ ሰላማዊ ሰዎችን የመጠበቅና በሀገሪቱ ፖለቲካዊ አመጽ እንዳይባባስ የመከላከል ኃላፊነት አለበትም። የተባበሩት መንግስታት ድርጅት በ2017 ያወጣው መረጃ እንደሚያሳየው ኢትዮጵያ ለደቡብ ሱዳን ሰላም አስከባሪ ተልዕኮ 1300 ገደማ ወታደሮችን አዋጣለች።
አሜሪካ በኢራን ላይ ማዕቀብ ብትልም ቻይና ጥቅሟን እንደምታስከብር አስታወቀችም። አሜሪካ በኢራን ላይ የምታደርገውን የኢኮኖሚ ጫና እያጠናከረች ባለችበት ወቅት ቻይና ግን ከኢራን ጋር ያላትን የንግድ ግንኙነት ለመተው እንደማትፈልግ አስታውቃለችም። የአሜሪካ መንግስት ኢራንን ከዓለም አቀፍ የገንዘብ ስርዓት ለማግለልና የኢራንን የገቢ ምንጮች ለማቋረጥ አዲስ የማዕቀብ ዘመቻ ጀምሯል። የአሜሪካ ግምጃ ቤት ሚኒስቴር ስኮት ቤስቲን ከኢራን ጋር ንግድ የሚያደርጉ ሶስተኛ ሀገራትም የአሜሪካ ማዕቀብ ሊጋፈጡ እንደሚችሉ አስጠንቅቀዋል። ዋሽንግተን በተለይም የኢራን ዘይት ግብይትን ለመገደብ ትኩረት እያደረገች ነው። በቅርቡ አሜሪካ ከኢራን ጋር በተያያዙ 60 ያህል ግለሰቦች፣ ድርጅቶችና መርከቦች ላይ አዲስ ማዕቀብ ጥላለችም። እርምጃው በኢራን የነዳጅ ንግድ፣ በመርከብ ማጓጓዝ፣ በቴክኖሎጂ፣ በወርቅና በዲጂታል ንብረቶች ዙሪያ ያሉ ግብይቶችን ለመገደብ ያለመ ነው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሊንጂያንግ ቻይና የአሜሪካ አንድ ወገን ማዕቀቦችን እንደምትቃወም ገልጸዋል። ቻይና ከኢራን ጋር የምታደርገው ትብብር በዓለም አቀፍ ሕግ ማዕቀፍ ውስጥ እንደሚካሄድ በመግለጽ ቤጂንግ የራሷን ሕጋዊ መብቶችና ጥቅሞች ለመጠበቅ አስፈላጊውን ሁሉ እንደምታደርግ አስታውቃለች። ቻይና በተጨማሪ ማዕቀብና የኢኮኖሚ ጫና ችግሮችን እንደማይፈቱ እና ይልቁንም ውጥረቱን እንደሚያባብሱ ተናግራለች። ቤጂንግ ተፋላሚ ወገኖች ወደ ውይይትና የፖለቲካ መፍትሄ እንዲመለሱም ጥሪ አቅርባለች። በዚህ ጉዳይ ላይ ዋነኛ ጉዳይ የኢራን ዘይት ነው። ቻይና የኢራን ዘይት ዋነኛ ገዢ ስትሆን፣ ስለዚህ ዋሽንግተን በኢራን የነዳጅ ንግድ ላይ የምታደርገው ጫና በቀጥታ የቻይናን የኃይል ጥቅም ሊነካ ይችላል። አሜሪካ ቻይና ከኢራን የምትገዛውን ዘይት እንድታቆም በተደጋጋሚ ጫና እያደረገች ቢሆንም ቻይና ግን የራሷን የኢኮኖሚ ጥቅም ለመጠበቅ ቆርጣ እንደቆመችም እያሳየች ነው ተብሏል። ይህ ጉዳይ አዲስ የአሜሪካና የቻይና ግጭት ሊያስከትል ይችላል ተብሏል። አሜሪካ ከኢራን ጋር ንግድ የሚያደርጉ ቻይናውያን ኩባንያዎችን ወይንም የፋይናንስ ተቋማት በቀጥታ ካነጣጠረች ይህ በሁለቱ የዓለም ታላላቅ ኢኮኖሚ መካከል ያለውን ውጥረት ይበልጥ ሊያሳድግ ይችላል ተብሏል። በተለይም ከኢራን ጋር ንግድ የሚያደርጉ ቻይናውያን ኩባንያዎች ወይም በተለይ ኢራን በዓለም አቀፍ የነዳጅ ገበያ ውስጥ ያላት ሚና እና የሆርሙዝ መተላለፊያ ያለው ስትራቴጂካዊ ጠቀሜታ ጉዳዩን የበለጠ አሳሳቢ ያደርገዋል። የአሜሪካ ማዕቀብና የቻይና ተቃውሞ ከቀጠለ የዓለም የነዳጅ ንግድና የፋይናንስ ስርዓት ላይ ተጨማሪ ጫና ሊፈጥርም ይችላል። የኢራን ዘይት አቅርቦት ከቀነሰ የዓለም የነዳጅ ዋጋ ሊጨምር ይችላል። ይህም በነዳጅ ዋጋ ብቻ ሳይወሰን በመጓጓዣ፣ በምግብና በሌሎች የሸቀጦች ዋጋ ላይ ተጽዕኖ ሊያሳድር ይችላል ተብሏል። በመጨረሻ ዋሽንግተን ኢራን በኢኮኖሚ ለማስገደድ የሚጠቀመውን ማዕቀብ እያጠናከረ ቢሆንም ቻይና ከኢራን ጋር ያላትን ሕጋዊ ንግድ ለመተው እንደማትፈልግ ግልጽ ምልክት ሰጥታለች። ይህም አሜሪካ ከኢራን ጋር የምታደርገው የኢኮኖሚ ጦርነት በቀጣይ ከቤጂንግ ጋር ወደ አዲስ የኢኮኖሚ የጂኦፖለቲካል ግጭት ይወስዳታል ወይስ የሚለው ትልቅ ጥያቄ አስነስቷል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበር። ከጥቂት ሰዓታት በኋላ በሌሎች መረጃዎች እስክንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናልን ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።